ኦሪት ዘኍልቍ ምዕራፍ 13 ወደ ከነዓን የተላኩ ጉበኞች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ይገዙአት ዘንድ እኔ ለእስራኤል ልጆች የምሰጣቸው የከነዓንን ምድር የሚሰልሉ ሰዎችን ላክ። ከአባቶች ቤት ከእያንዳንዱ ነገድ ሁሉ በመካከላቸው አለቃ የሆነ አንዳንድ ሰው ትልካላችሁ። ሙሴም እንደ እግዚአብሔር ትእዛዝ ከፋራን ምድረ በዳ ላካቸው። እነርሱም ሁሉ የእስራኤል ልጆች አለቆች ነበሩ። ስማቸውም ይህ ነበር: ከሮቤል ነገድ የዝኩር ልጅ ሰሙኤል፣ ከስምዖን ነገድ የሱሬ ልጅ ሰፈጥ፣ ከይሁዳ ነገድ የዩፎኒ ልጅ ካሌብ፣ ከይሳኮር ነገድ የዮሴፍ ልጅ ኢጋል፣ ከኤፍሬም ነገድ የነዌ ልጅ አውሴ፣ ከብንያም ነገድ የራፋ ልጅ ፈልጢ፣ ከዛብሎን ነገድ የሶዲ ልጅ ጉዲኤል፣ ከዮሴፍ ነገድ ከምናሴ ልጆች የሱሲ ልጅ ጋዲ፣ ከዳን ነገድ የገማሊ ልጅ አሚሄል፣ ከአሴር ነገድ የሚካኤል ልጅ ሳቱር፣ ከንፍታሌም ነገድ የአቢ ልጅ ናቢ፣ ከጋድ ነገድ የማኪ ልጅ ጉዲኤል። ምድሪቱን ይሰልሉ ዘንድ ሙሴ የላካቸው ሰዎች ስሞች እነዚህ ናቸው። ሙሴም የነዌን ልጅ አውሴን ኢያሱ ብሎ ጠራው። ሙሴም የከነዓንን ምድር ይሰልሉ ዘንድ ላካቸው አላቸውም፣ ከዚህ ወደ ምድረ በዳ ሂዱ፣ ወደ ተራሮችም ውጡ። ምድሪቱንም እንዴት እንደሆነች በእርሷም የሚኖሩ ሰዎች ብርቱዎች ወይም ደካሞች፣ ጥቂቶች ወይም ብዙዎች እንደሆኑ፣ የሚኖሩባትም ምድር ወይ መልካም ወይም ክፉ፣ የሚኖሩባቸውም ከተሞች ቅጥር ያላቸው ወይም የሌላቸው እንደሆነ፣ ምድሪቱም ለም ወይም ጠፍ ዛፍ ያለባት ወይም የሌለባት እንደሆነች አይታችሁ ከምድሪቱ ፍሬ አምጡ። ወራቱም ወይኑ አስቀድሞ ፍሬ የሚያፈራበት ነበር። ወጡም ምድሪቱንም ከጺን ምድረ በዳ በኤማት ዳር እስካለችው እስከ ረአብ ድረስ ሰለሉ። ወደ ምድረ በዳም ወጡ፣ ወደ ኬብሮንም ደረሱ። በዚያም የዔናቅ ዘሮች አኪማን፣ ሴሲ፣ ተላሚ ነበሩ። ኬብሮንም በግብፅ ካለችው ከጣኔዎስ ከተማ በፊት 7 ዓመታት ተሠርታ ነበር። ወደ ወይን ዘለላ ሸለቆም መጡ፣ አዩአትም። ከዚያም ከወይኑ አንድ ዘለላ የነበረበትን አረግ ቈረጡ፣ በመሎጊያውም ተሸከሙት። ደግሞም ከሮማኑ ከበለሱም አመጡ። የእስራኤል ልጆች ከዚያ ስለ ቈረጡት ዘለላ የዚያን ስፍራ ስም የወይን ዘለላ ሸለቆ ብለው ጠሩት። የጎብኚዎች ዘገባ አቀራረብ። ምድሪቱም ሰልለው ከ40 ቀን በኋላ ከዚያ ተመለሱ። ገስግሰውም በቃዴስ ፋራን ምድረ በዳ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤልም ልጆች ማኅበር ሁሉ ደረሱ። ወሬውንም ለእነርሱና ለማኅበሩ ሁሉ ነገሯቸው። የምድሪቱንም ፍሬ አሳዩአቸው። እንዲህም ብለው ነገሩት: ወደ ላከን ምድር ደረስን። እርሷም ወተትና ማር ታፈሳለች፣ ፍሬዋም ይህ ነው። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸውም የተመሸጉ እጅግም የጸኑ ታላላቅ ናቸው። ደግሞ በዚያ የዔናቅን ዘሮች አየን። በሐዜብ በኩል አማሌቅ ተቀምጧል። በተራሮቿም ኬጤዮናውያን፣ ኤዮናውያን፣ ኢያቡሴዮናውያን፣ አሞሬናውያን ተቀምጠዋል። ከነዓናውያንም በባሕር ዳር በዮርዳኖስ ወንዝ አጠገብ ተቀምጠዋል። ካሌብ ሕዝቡን በሙሴ ፊት ዝም አሰኘና አይደለም ማሸነፍን እንችላለንና እንውጣ እንውረሳት አለ። ከእርሱ ጋር የወጡ ሰዎች ግን
በኃይል ከእኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለ ሰለሏትም ምድር ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። በዚያም ግዙፉን የሆኑትን አየን። እኛም በእነርሱ ፊት እንደ አንበጣዎች ሆንን፣ እንዲሁም በፊታቸው ነበርን እያሉ የሰለሏትን ምድር ለእስራኤል ልጆች አስፈሪ አደረጓት።